ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ወደ አድማጮቻችን ቸልሲን የሚመለከቱ መረጃዎችን አጠናቅሬ ተመልሼ መጥቻለሁ። ቸልሲ የተለያዩ መረጃዎች አሉ። ከመጀመሪያውን ጀምር የእንግሊዝ ፕሪሚየር ሊግ ላይ ቸልሲ በደረጃ ሰንጠረዡ 11 ጨዋታዎችን አድርጎ 20 ነጥቦችን ሰብስቧል። ከመሪው አርሰናል በ6 ነጥብ ርቆ ከሁለተኛ ከሚገኘው ከማንቸስተር ሲቲ በ2 ነጥብ ርቆ ከዛ ውጭ ደግሞ 10ኛ ከሚገኘው ከክሪስታል ፓላስ በ3 ነጥብ ነው ልዩነቱ። ስለዚህ ቀጣይ ያሉት ጨዋታዎች ለኤንዞ ማሬስካው ቸልሲ በጣም አስፈላጊና ትክክለኛ ጨዋታዎች ናቸው። እነዚህን ጨዋታዎች ታዲያ ኤንዞ ማሬስካ በጥንቃቄ መጫወት ይጠበቅባቸዋል። የተጫዋቾችን ጉዳት የሚመለከቱ አንዳንድ መረጃዎችን አጠናቅሬ መጥቻለሁ። እንግዲህ የሀገራት ጨዋታ መልስ ቸልሲ የሚጠበቅ ጨዋታ ነው የሚሆነው። አንደኛ ወደ ተርፍ ሙር በርንሌን የሚገጥሙ ይሆናል። ታዲያ በዛ ጨዋታ ላይ 3ኛ የሚገኘው ቸልሲ 17ኛ የሚገኘውን በርንሌን የሚያስተናግደው። በሳምንቱ አጋማሽ ደግሞ ባርሴሎናን ይገጥማል። ባርሴሎናን ለሚገጥመው ቸልሲ ጥሩ ዜና ወጥቷል። ላሚን ያማል በጉዳት ከብሔራዊ ቡድን እንደሌለ ይታወቃል። ታዲያ ለቸልሲ ጨዋታም የመድረስ እድሉ ጠባብ እንደሆኑ መረጃዎችን ያሳያል። ከዛ በመመለስ አርሰናልን በስታንፎርድ ብሪጅ ይገጥማሉ። ታዲያ የሙሉ የህዳር ወር ጨዋታዎች ይሆናሉ። ታህሳስ ወር ላይ ተጠባቂ ቸልሲን የሚጠይቁ በአንድ ወር 8 ጨዋታዎችን ያደርጋል። በየሳምንቱ በየ3 ቀኑ ነው የሚጫወተው። ታዲያ በርንማውዝን ቪታሊቲ ስታዲየም ላይ፣ ሊድስን መጀመሪያ ወደ ኤለን ሮድ አቅንቶ ይገጥማል። ከዛ በርንማውዝን ወደ ቪታሊቲ ስታዲየም ያቀናል። አትላንታን እንዲሁም ደግሞ አትላንታ አሰልጣኙን አሰናብቷል። ስለዚህ ጥሩ ነው የሚሆነው። በቻምፒዮንስ ሊግ ከሜዳው ውጭ ቤርጋሞ ድረስ በማቅናት ነው። ኤቨርተንን ይገጥማል። ካርዲፍ ሲቲን ደግሞ ካራባው ካፕ ሩብ ፍጻሜ የሚያስተናግድ ይሆናል። በካርዲፍ ሲቲ ከሜዳው ውጭ የሚጫወት ነው የሚሆነው። ታዲያ ይህ ጨዋታ ላይ በሚመለከት ሌላ አንድ መረጃም ልጨምርላችሁ። ኦማር ኪልማን ይህ ተጫዋችን በምን ታስታውሱታላችሁ? ወደ አድማጮቻችን ይህ ተጫዋች ካስቶን ቪላ ኢያን ማትሰንን ሲሸጡ ቸልሲዎች አንዱ ያስፈረሙ ተጫዋች ነበር። ታዲያ ኦማር ኪልማን በካርዲፍ ሲቲ ጥሩ ብቃቱን እያሳየ ይገኛል። ታዲያ ካርዲፎች ለካራባው ካፑ ጨዋታ እናት ክለቡን እንዲገጥም ጥያቄን አቅርበው ነበር። ቸልሲ ምንም አይነት መልስ አልሰጠም። ከዛ በሳምንቱ ኒውካስትልን እንዲሁም አስቶን ቪላ እና በርንማውዝን የሚያስተናግድ ይሆናል። ይህ እንግዲህ ታህሳስ ወር መጨረሻ የእንግሊዝ ፕሪሚየር ሊግ አጋማሽ የሚደርስበት ወቅት ነው የሚሆነው። ታዲያ ታህሳስና ህዳር በጣም ለቸልሲ ወሳኝ ጨዋታዎች ከፊቱ ይገኛሉ። እነዚህን ጨዋታዎች ማሸነፍ ግድ ይላል። ምክንያቱም እነዚህን ጨዋታዎች አመቱን ሙሉ በሙሉ ዲፋይን የሚያደርጉት ወይም ደግሞ ወሳኝ ወቅቶች ነው የሚሆኑ። ታዲያ ኤንዞ ማሬስካ ቸልሲ በጉዳት እንግዲህ ትንሽ እየታመሱ እንደሚገኙ መረጃዎች ያሳያሉ። ጃኦ ፔድሮ፣ ኤንዞ ፈርናንዴዝ እንዲሁም ኮል ፓልመር፣ ከዛም ውጭ ደግሞ ፔድሮ ኔቶ፣ እነዚህ ሁሉ የተለያዩ የጉዳት መረጃዎች አሉ። ነገር ግን አጠር ያሉ መረጃዎችን ላቅርብና ወደ ጉዳት መረጃዎቹ የማቀና ይሆናል። እንግዲህ የመጀመሪያው መረጃ የሚሆነው ቸልሲ የወርሃ ጥቅምት የወሩ ምርጥ ተጫዋች ይመርጡ ነበር። ታዲያ ማን ተመረጠ ካላችሁኝ ምንም ጥያቄ የሌለው አከራካሪ ያልሆነው ሞሳስ ካይሴዶ ነው። ካይሴዶ ምርጥ ብቃቱን እያሳየ ይገኛል። በዘንድሮ የውድድር ዓመት እስካሁን ድረስ 60 የአንድ ለአንድ ግንኙነቶችን አሸንፈዋል። 34 ታክሎችን ወርዶ አሸንፈዋል። 3 ጎሎችን አስቆጥሯል። 26 ኢንተርሴፕሽኖችን ወይም ኳሶችን ማቋረጥ ችሏል። 57 መልሶ የመቀማት ወይም ቦል ሪከቨሪዎችን ማድረግ ችሏል። ታዲያ ይህ አስደናቂ አማካኝ የቸልሲ የወራ ጥቅምት ምርጥ ተጫዋች ተብሏል። ራሂም ስተርሊንግን በሚመለከት ቸልሲ ከራሂም ስተርሊንግ ጎን እንዳለ እርዳታቸውንም እንደሚያደርጉለት ተናግረዋል። ትናንት በቤተሰቡ ላይ እንግዲህ የዘረፋ ወንጀሎች እንደተካሄዱበትና ራሂም ስተርሊንግ ቤተሰቦቹን ለማዳን እንግዲህ ቢላዋ ሁሉ አውጥቶ ለመከላከል ራሱን እንደሞከረ ያንን ተከትሎ እንግዲህ ምንም አይነት በቤተሰቡ ላይ በሱም ላይ ጉዳት አልደረሰም። ነገር ግን ቸልሲ ሙሉ በሙሉ ከራሂም ስተርሊንግ ቤተሰብና ከሱ ጎን እንደሆነ ነግረውታል። ይህ ጥሩ ዜና ነው የሚሆን ብዬ አስባለሁ። ታዲያ ራሂም ስተርሊንግ ያሳዝናል በጣም አንዳንድ ተጫዋቾች እንደዚህ አይነት ሁኔታዎች ሲያጋጥሙት። ራሂም ስተርሊንግ ደግሞ ቤተሰቦቹ ልጆቹና ባለቤቱ ብዙ ልጆች እንዳሉት ይታወቃል። ታዲያ ይህ ሁኔታ በማጋጠሙ ትንሽ የሚያሳዝን ነው። ሌላኛው እንግዲህ አጠር ያሉ መረጃዎችን ስናቀርብ የጁሊያን አልቫሬዝ ጉዳይ ነው። ጁሊያን አልቫሬዝ አሁንም በአትሌቲኮ ማድሪድ ይቆያል ወይስ ይለቃል የሚለው አከራካሪ ሁኔታ ነው። ታዲያ ይህንን ተከትሎ ይህንን ተጫዋች ከሚፈልጉ ክለቦች ውስጥ ፒኤስጂ እና ቸልሲ ሁለቱ ቡድኖች የዚህ ተጫዋች የመጀመሪያ ተቀዳሚ ዓላማዎች ሆነዋል። ቸልሲ ታዲያ ጁሊያን አልቫሬዝ በጣም የሚመርጡት አይነት አጥቂ እንደሚሆን ኤንዞ ማሬስካም በግልጽ ለቸልሲ ኃላፊዎች እንደተናገሩ መረጃዎች ያሳያሉ። ሌላኛው ኒኮላስ ጃክሰንን የሚመለከት ነው። ኒኮላስ ጃክሰን በባየርን ቤት በውሰት እያሳለፈ ይገኛል። ታዲያ ይህ ተጫዋች ውሰቱን አቋርጦ በጥር እንግዲህ ብዙ የመጫወቻ ጊዜን እያገኘ ስላልሆነ ወደ ቸልሲ ይመለሳል የሚሉ መረጃዎች ወጥተው ነበር። ነገር ግን ጃክሰን ወደ ቸልሲ መመለስ እንደማይፈልግ እና ይህም መረጃ ሐሰት እንደሆነ አስተያየቱን ሰጥቷል። ታዲያ ቸልሲ የወልብስን ጨዋታ በስታንፎርድ ብሪጅ ካደረገ በኋላ 3-0 ማሸነፉን ተከትሎ የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዡ ላይ 3ኛ እንደሚገኝ ካወራ ነገር ግን አንድ ሁኔታ ገጥሞታል። ጉዳት ነው። በዛ ጨዋታ ላይ ብዙ የተለያዩ ጉዳቶች ያጋጥመዋል። አንደኛው እንግዲህ መነሳት የሚጠበቅበት ኤንዞ ማሬስካ ከጨዋታው መጠናቀቅ በኋላ የሰጡት አስተያየት ነው። ጃኦ ፔድሮ፣ ኤንዞ ፈርናንዴዝ እና እንዲሁም ደግሞ ፔድሮ ኔቶ ቀይሩኝ ብለው ነው የወጡት የሚል አስተያየታቸውን ሰጥተዋል። ስለዚህ ጉዳት እንዳጋጠማቸው ነው። ታዲያ የጉዳታቸው መጠን
ምን ያክል ነው የሚለው ሌላኛው መረጃ ሆኖ መነሳት የሚጠበቅበት ነው። ቸልሲ በመረጃዎቹ ካያችሁ የመጀመሪያው የሚሆነው ኤንዞ ፈርናንዴዝ ነው። ኤንዞ ፈርናንዴዝ እንግዲህ ባለፈውም የሀገራት ጨዋታን አቋርጦ ነው የተመለሰው። እንደምታስታውሱት የጉልበት ችግር አለበት። ታዲያ በግልጽ ተጫዋቹም አንስቶት ይህንን አስተያየቱን ሰጥቷል። ምን አስተያየቶችን አነሳ ስንል እንግዲህ ይህ ኤንዞ ፈርናንዴዝ ማለት ነው አንዳንዴ ባለፉት ጊዜያቶች ለወቀስኩት ሁሉ ሁኔታ አሳዝኖኛል። ለምን ካላችሁኝ ተጫዋቾች ከነ ጉዳታቸው ሲጫወቱ ፍጥነታቸው ይቀንሳል። በተለይ የጉልበት ችግር ኑሮባቸው ከነ ጉልበት ህመማቸው የሚጫወቱ ከሆነ አሁን በአንቲፔን ወይም ይሄ የጉልበት ማደንዘዣዎችን እየተጠቀሙ እንደሚጫወትና መድኃኒቶች አሉ የሚሰጡ ለጊዜው። ነገር ግን ተጫዋቹም እንደተናገረው ከሆነ ላለፉት 4 ወራት ይህንን ጉዳት ይዞ እንደሚጫወት አንደኛ ቸልሲ በክረምት እንኳን የተጫዋች የሆነ ነገር ቀዶ ጥገና ማድረግ ካለበት ቀዶ ጥገናን ሳያደርግ እንግዲህ የክለቦች የዓለም ዋንጫ ነበረ። ቸልሲ ቢያንን በመሳተፉን ተከትሎ ይህ ተጫዋች ይዛ አባል ሆኖ ቸልሲም ዋንጫው እንዲያሸንፍ እንዳገዘ የእንግሊዝ ፕሪሚየር ሊግ በ2 ሳምንት ውስጥ መጣ። ያንንም እንደተጫወተ በወልቭስ ጨዋታ እንግዲህ በሳንቶስ ተቀይሮ ወጥቷል። ይህ ተጫዋች ታዲያ አሁንም የሐኪሞች ውሳኔ ነው ተጫዋቹ አስተያየቱ እንደሰጠው። ነገር ግን እንግዲህ አመቱ መጨረሻ ላይ ቀዶ ጥገና ይደረግለት፣ በአመቱ አጋማሽ ቀዶ ጥገና ይደረግለት እንግዲህ የሐኪሞች ውሳኔ የሚሆን ነው። ነገር ግን በጣም በሚያሳዝን ሁኔታ ይህ ተጫዋች አሁን እረፍትን ነው መስጠት የምትችሉት እንጂ ሙሉ በሙሉ ከቸልሲ ለረጅም ጊዜ ይህንን ተጫዋች በጉዳት እንዲያጣ ፍላጎት የላቸውም። ምክንያቱም ያለው ሁኔታዎች ያሉት ጨዋታዎች ስለሚታወቁ ለምን ያክል ጊዜ እንደሚርቅ እንግዲህ አንዳንዴ ጠገናዎቹ ወይም ደግሞ ቀዶ ጥገናዎች የሚደረጉበት ሁኔታ ለ4 ወራት ለ3 ወራትም ሊሆን ይችላል የጉልበት ጉዳቶች ሲያጋጥሙ። ስለዚህ ይህ ውሳኔ በተጫዋቹ የሚጠበቅ ነው። ነገር ግን ሌላኛው መነሳት የሚጠበቅበት ሁኔታ የሚሆነው ይህ ተጫዋች በጉዳት ቢያጣ ቸልሲ አማካይ መስመሩ በጣም ክፍተት ላይ እንደሚገኝ ይታወቃል። ዳሪዮስ ሱጎ የለም፣ ላቪያም የለም። እዚህ ስብስብ ውስጥ አንድሬ ሳንቶስ እና ይህ ተጫዋች ነው ያሉት። ስለዚህ ካይሴዶ፣ ኤንዞ ፈርናንዴዝ በአማካይ መስመሩ ላይ ጉዳቶችን የሚያጋጥማቸው ከሆነ አንድሬ ሳንቶስ ብቻ ነው ተጫዋቾችን እያፈራረቀ የሚጫወት። ስለዚህ ኤንዞ ማሬስካ ይህንን ተጫዋች በጥንቃቄ መጠቀም አንዱ አማራጭ ሊሆን ይችላል። በርንሌይ፣ ባርሴሎና፣ አርሰናልን ሲገጥሙ ለምሳሌ ከእነዚህ 3 ተጫዋቾች አንዱ ጨዋታ ቢያልፈው ረፍትን እየወሰደ በሳምንት 1 ጨዋታዎችን ብቻ እያደረገ መቀጠል ቢችል ጥሩ ነው። ነገር ግን ኤንዞ ፈርናንዴዝ እንደተናገረው በጣም ወሳኝ ጨዋታዎች አሉ። በእነዛ ምክንያት በሳምንት 2 እንኳን እየተጫወተ እንዳለና ከነህመሙ እየተጫወተ እንዳለ አስተያየቱን ሰጥቷል። ወደ አድማጮቻችን እናንተን አስተያየት የምጠብቅ ነው የሚሆነው። ለበርንሌይም ጨዋታ ሊደርስ የሚችልበት ሁኔታ አለ። እንግዲህ ጉዳቱ ረፍት ነው እንጂ የሚያስፈልገው ወይም ደግሞ ቀዶ ጥገና ከናካቴው ጉዳቱን ማራቅ ሲጫወት ስታዩት አንዳንዴ መውቀስ እንደማይጠበቅባችሁ ይህንን ለማካተት ፈልጋለሁ። ሌላኛው ተጫዋች ተመሳሳይ አይነት ችግር ነገር ግን ሌላ ቦታ ላይ ያጋጠመው የግሮይን ችግር ያለበት ደግሞ ጃኦ ፔድሮ ነው። ጃኦ ፔድሮም ከነ ጉዳቱ ነው እየተጫወተ የሚገኘው። አድማጮቻችን ከስብስቡ ጋር አብሮ መሰልጠንን ጥረቶችን ያደርጋል። በስልጠና ወቅት ኤንዞ ማሬስካ ረፍትን እንዲሰጡት እያደረጉ ይገኛሉ። ነገር ግን ተጫዋቹ አሁንም በሙሉ ፊትነሱ ላይ አይደለም። ከብራዚል ብሔራዊ ቡድን ባይዘዌ ኤንዞ ፈርናንዴዝ ከአርጀንቲና ብሔራዊ ቡድን ለአንጎላው ጨዋታ አንድ የወዳጅነት ነው ያለበት፣ የዛን ውድድር አባል አይደለም። ጃኦ ፔድሮም እንግዲህ አንዱ አባል እንግዲህ እንዳልሆኑ መረጃዎች ያሳያሉ። ሌላኛው መረጃ ሆኖ የሚነሳው እንግዲህ ይህ ጉዳት ችግሩን በሚገባ ማኔጅ ማድረግ ያለበለዚያ ደግሞ እንግዲህ ጉዳቶቹ ጠንክረው ከመጡ ረፍትን መስጠት፣ ማፈራረቅ ተጫዋቾችን ኤንዞ ማሬስካ ለምን እንደሚያደርገው አንዱ የሚገባን ነው የሚሆነው። ሌላኛው ግን መነሳት የሚጠበቅበት ጃኦ ፔድሮ በተለይ በአጥቂ መስመር ላይ ያለበትን ችግር ቸልሲ ለመቅረፍ ሊያም ዴላፕ ስለመጣ ዴላፕን እዛ ቦታ ላይ ማሰለፍ የሚቻል ነው የሚሆነው። የቦናናቴ ስቴፋ ዊሊያን ይህንን ቦታ ሸፍኖ ደግሞ የሚጫወት ይሆናል። የላቪያ ጉዳት ሌላኛው ነው። እንግዲህ በካራባው ጨዋታ ላይ 5 ደቂቃዎችን ከተጫወተ በኋላ ጉዳት ያጋጠመው ላቪያ እንግዲህ ለ1 ወራት ያክል በትንሹ ማለት ነው ይህ ተጫዋች የማይኖር ይሆናል። ይህንን ተከትሎ ቸልሲዎች ውሳኔዎችን እየወሰኑ ይገኛሉ። ቀዶ ጥገና እንደሚደረግለት ታምኗል። ይህ ቤልጅየማዊ ተጫዋች እንግዲህ ባለፉት ዓመታት ለቸልሲ ከ130 ጨዋታዎች ማድረግ የቻለው 30 ጨዋታዎችን ብቻ ነው። በጉዳት እየተቸገረ ይገኛል። የቸልሲ ደጋፊዎች በዚህ ተጫዋች ብቃት ደስተኛ ቢሆኑ ነገር ግን ጉዳት ደግሞ ትልቁ ችግር ነው። ታዲያ ይህንን ተጫዋች የቸልሲ ደጋፊዎችም አንዱ ጥያቄያቸው ለምን እንደዚህ ከሚቸገር አንዴ ሙሉ ሕክምናውን አድርገው ቢመጣ አንዱ ውሳኔ የሚሆን ነው። ሌላኛው የፓልመር ሁኔታ ነው። እንግዲህ የፓልመር ሁኔታ ኤንዞ ማሬስካ ራሱ የተቸገሩበት እንደነበር የምታስታውስ ነው። በጥቅምት ወር ይመጣል ከጉዳት ተመልሶ ተብሎ ነበር፣ አልተሳካም። የህዳር መጨረሻ ላይ ወይም አሁን ታህሳስ መጀመሪያ ላይ ይጠበቃል። እንግዲህ ኤንዞ ማሬስካ በታህሳስ ወር የህዳር ወር አጋማሽ አካባቢ ይመለሳል የሚል ነበር ለባርሴሎና ጨዋታ። ነገር ግን ይህ ተጫዋችም ቀዶ ጥገናን አላደረገም እና ትክክለኛ ሰዓቱ አይታወቅም። ነገር ግን ፓልመር በጂሞች ውስጥ በጥንቃቄ እየሰራ እንዳለ ይታያል። ታዲያ ይህ ተጫዋች በፍጥነት የመመለስ እድል ይኖረዋል። ነገር ግን አሁንም ለነዚህ ተጫዋቾች እረፍቶችን የሚያስፈልጉ ይሆናል። ቀዶ ጥገና አንድ ተጫዋች ሳያደርግ ከጉዳቱ የተመለሰ ከሆነ የግድ በእንክብካቤ መውሰድ የሚጠበቅበት ነው የሚሆነው። በሳምንት 3 ጨዋታዎችን መጫወት የሚችል አይደለም። ያንን ኤንዞ ማሬስካም የሚያውቀው ይሆናል። ሌላኛው ዳሪዮስ ሱጎ እና ኮልዊል ናቸው። ዳሪዮስ ሱጎ በ2026 ነው የመመለስ እድል ያለው። ከጥር በኋላ የካቲት ወር የመመለስ እድል ይኖረዋል። ኮልዊል በአመቱ መጨረሻዎች የመመለስ እድል እንደሚኖረው መረጃዎች ያሳያሉ። አድማጮቻችን ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።